እንደምን አላችሁ እንደምን አደራችሁ እንደከረማችሁ ተማሪዎች ባለፈው ከመቅደላ በኋላ ዋክሹም ጎበዜው አፍላስታ ተክለ ጊዮርጊስ ተብሎ ተሾሞ ወደ ትግራይ በዝብዝ ካሳ ወይም ካሳ ምርጫ ለማስገበር ሄዶ አሰም ላይ በደንብ የታጠቀው በእንግሊዞች ታጥቆ የነበረው ካሳ ምርጫ ተክለ ጊዮርጊስን አሸንፎ በአመቱ በጃንዋሪ በጥር ማርያም አክሱም ላይ ዮሐንስ አራተኛ ተብሎ እንደተሾመና አዲስ የፌዴራሊዝም አፕሮች አዲስ ዩኒፊኬሽን አፕሮች ሞክሮ ነበር። ፌዴራሊዝም በዮሐንስ ማለት ምን ማለት ነው ብለናል። ሪጂናል ሎርድስ በየአካባቢ ያሉ ገዢዎች would be free or would be recognized by ዮሐንስ ምን ሲያደርጉ አንድ ዮሐንስ አዘር ኪንግ መሆኑን እውቅና ሲሰጡ የራሳቸው ንጉሳቸው መሆኑን እውቅና ሲሰጡ ሁለት they have to pay annual tribute to ዮሐንስ አመታዊ ግብር ለዮሐንስ ሲከፍሉ ሶስተኛው they have to be ኦርቶዶክስ ክርስቲያን ማለት ነው። እነዚህን ካሟሉ ሪጂናል ሎርድስ were allowed to rule their respective region የየአካባቢያቸው እንዲያስተዳድሩ ይፈቀድላቸዋል በዮሐንስ። however ይሄ ፌዴራሊዝም ቢሆንም በኋላ የተሳካ አልነበረም። ዮሐንስ was died at መተማ so it was shifted directly to the king of ሸዋ። አሁን ወደ ሸዋ ነው መጣናየው መልሰን እናገኛቸዋለን። አፄ ዮሐንስን መልሰን የውጪ ስጋት ወይም የውጪ ወረራ በሚለው ደግሞ ጉንደትና ጉራን በተመለከተ እናገኛቸዋለን። የአፄ ዮሐንስን መልሰን አሁን መጽሐፉ በሚሄድበት ለመሄድ ስለተፈለገ ነው። The shift of political center from north to ሸዋ ይላል። one even though ዮሐንስ had designated ራስ መንገሻ ዮሐንስ as his heir it was Minilik of ሸዋ inherited the throne in 1889 ምንም እንኳን ዮሐንስ የሱ ወራሽ ልጁ ራስ መንገሻ ዮሐንስ እንዲሆን ቢናዘዝም ዲዚግኔት አድርጎ ራስ መንገሻ ዮሐንስን የሱ ወራሽ ቢያደርግም በቀጥታ ፎርማሊ ስልጣኑ የተላለፈው ግን ወደ ሚኒሊክ ነው 1889 both ቴዎድሮስ and ዮሐንስ were not successful in realizing a united Ethiopia ዩናይትድ የሆነችን ኢትዮጵያውን ለማድረግ ዮሐንስም ሞክሯል ቴዎድሮስም ሞክሯል። እንደውም ዮሐንስ ቅድም ያልናቸውን ዮሐንስ ቴዎድሮስ by force ቴዎድሮስ eliminating regional lords and establishing strong central government ጠንካራ ማዕከላዊ መንግስት ለመመስረት በየአካባቢ ያሉት ራስና ደጃዝማቾችን ማጥፋት አራቱን አይተናል። ጉራምባ፣ ጎርጎራ፣ ቢሸን፣ አይሻል ድረስ ያየናቸው። ዮሐንስ ከሱ በተሻለ እንደውም ሪጂናል ሎርዶችን የሱን ንግስና እውቅና ከሰጡ ለሱ አመታዊ ግብር ከከፈሉ ክርስቲያን ከሆኑ የሚተባበሩ ከሆነ ኦል ፌዴራሊዝም የሚለውን በኮቴሽን አድርጎ እንትን ሰጥቷል። ሁለቱም አልተሳካላቸውም። in what in realizing a united Ethiopia it was ዮሐንስ and it was Minilik and Minilik that realized the unification of Ethiopia. In fact ዮሐንስ the fourth to somewhat gave regional autonomy to regional lords. It was Minilik of ሸዋ realized a united Ethiopia. How we are going to see እንዴት ነው ይሄን ያሳካው? ይሄን እንደውን ያደረገው ሚኒሊክ እንዴት ነው? ወደሚቀጥለው እንሂድና እናየዋለን። ሜን ፊቸር ኢን ጀነራል ሚኒሊክ የሚኒሊክ አገዛዝ ምን ይመስላል? ሜን ፊቸር ኦፍ ሚኒሊክ አንድ ላርጅ ስኬል ቴሪቶሪያል ኤክስፓንሽን ቱ ሳውዝ ዌስት ኤንድ ሳውዝ ኢስት ኢትዮጵያ በጣም ከፍተኛ የሆነ የግዛት መስፋፋት ወደ ደቡብ ምዕራብና ደቡብ ምስራቅ ኢትዮጵያ። አዎ ምንም ማለት የሚባል ነገር የለውም። ትክክል ነው። ሁለት ዲፌንዲንግ ኢታሊያን ኮሎኒያል አምቢሽን ባይ ሞቢላይዚንግ ኦልሞስት ኢትዮጵያ የስ ይሄም የሚለው ምንድነው? ኢትዮጵያን ከጣሊያን ቅኝ ግዛት ተከላክሏል ሁሉንም የኢትዮጵያ ህዝቦች በማደራጀት። አዎ አድዋ ማለት ነው። እርግጥ ነው ኢጣሊያኖች ዶጋሊም ላይ ከዛ ፊት ተመተዋል። ወደ አድዋ ስንሄድም አምባላጌ ያለ ከዛ ቀጥሎ መቀሌ ያለ አድዋ ላይ ስንደርስ የምናየው ቢሆንም ኢትዮጵያን ከጣሊያን ቅኝ ግዛት ተከላክሏል። ምንም ያጠራጥር ነገር የለው። ሶስት the process of modernization modern institution that was begun by Theodorus was realized by ሚኒሊክ። የዘመናዊነት ፕሮሰስ እንደገናም የዘመናዊ ተቋማት በኢትዮጵያ መመሰረት የጀመረው እርግጥ ነው ቴዎድሮስ በልጅ ድርግም እያለ ቴዎድሮስ ጋር ተጀምሯል። አንዳንድ ነገር ተጀምሯል። ሪያላይዝድ የሆነው እውን የሆነው ግን ሁሉንም ዘመናዊነት አምጡ ከሚኒሊክ ውጭ ማንም የለም። ሁሉንም ትምህርት ቤት በሉ ፖስታ በሉ ቴሌ በሉ መንገድ በሉ መኪና በሉ whatever it is modern station for example
የሚኒስትሮች ምክር ቤት ወር ካውንስል ኦፍ ሚኒስተርስን መጀመሪያ ያቋቋመው ምኒልክ ነው። ኦል ዲስ ሞደርናይዜሽን በምኒልክ የተጀመረ ነው። ሶ ቱዋርድስ ዘ ፎርሜሽን ኦፍ ሞደርን ኢትዮጵያን ኢምፓየር የኢትዮጵያን ዘመናዊ የኢትዮጵያን ኢምፓየር በመሰረት ደረጃ ምን አደረገ፣ እንዴት እያደረገ መሰረተ ወደሚለው እንመልከት። ነምበር 1 ምኒልክ ቴሪቶሪያል ኤክስፓንሽን ቱ ሳውዝ ዌስት ኤንድ ሳውዝ ኢስት ሃድ 3 ፌዝ፣ 3 ፌዞች አሉት። በሶስቱም ፌዝ ውስጥ በአንዱ ፌዝ ውስጥ ማለት ነው there are peoples and states that submitted to ምኒልክ peacefully በሰላም ለምኒልክ የገበሩ ወይም ወደ ምኒልክ በሰላም የገቡ በዘመነኛው ቋንቋ በዛው ዘመን ቋንቋ ማለት ነው ለምኒልክ የገበሩ በሰላም የገቡ አሉ። በዛው በአንድ ፌዝ ውስጥ ሆኖ in the after the bloody war of conquest ከፍተኛ ደም መፋሰስ ያስከተለ ጦርነት ከተደረገ በኋላ ወደ ምኒልክ ግዛት የተቀላቀሉ አሉ። ስለዚህ አንዱ ፌዝ ውስጥ ሁለት አይነት ነው የምናገኘው ማለት ነው። there are peoples and states who are peacefully submitted to ምኒልክ ለምኒልክ በሰላማዊ መንገድ የገቡ there are peoples and states ከፍተኛ ደም መፋሰስ ያስከተለ ጦርነት ከተካሄደ በኋላ የተዋሃዱ አሉ። ስለዚህ በአንዱ ፌዝ ሁለት አይነት በአንድ ፌዝ ውስጥ አንድ ሁለት ብንል ችግር የለውም ማለት አንዱ ሰላማዊ ነው የሚለይበታል፣ አንዱ በጦርነት ነው ማለት ነው። የመጀመሪያውን ፌዝ 1889 ድረስ ያለውን የመጀመሪያዎችን በሰላማዊ መንገድ የገቡትን እንይ። Peoples and states incorporated by ንጉስ ምኒልክ peacefully were 1 ኦሮሞስ ኢን ሸዋ 2 ክስታኔ ጉራጌ they were Christians the 5 ጊቤ ኦሮሞ ሙስሊም ኦሮሞ 5 ጊቤ ኦሮሞ ስቴት ሲባል ባለፈውም አውርተናል። አሁን የምናወራበት ካስፈለገ ሊሙ ኢናሪያ፣ ጅማ፣ ጎማ፣ ጉማ እና ጌራ ናቸው። እነዚህ 5 ኦሮሞ ስቴትስ እና ለቃ ለቀምቴና ለቃ ቀለም ኢን ኦሮሞ ስቴትስ ኢን ወለጋ እነዚህ ናቸው በሰላም የገቡት። ወይን አባጂፋር አሁን መሪዎቹን ካስፈለገ አባጂፋር ኦፍ ጅማ፣ ጆቴ ቱሉ ኦፍ ለቃ ቀለም፣ ኩምሳ ሞረዳ፣ ለቃ ነቀምቴ እነዚህ ናቸው በሰላም የገቡ የሚባሉት። ሶ ዋን ኢምፖርታንት ቲንግ ኢንተርናል አድሚኒስትሬሽን was recognized to those submitted peacefully በሰላም የገቡት አካባቢ ለምሳሌ አባጂፋር ፋሚሊ was allowed to rule ጅማ right up to the coming of ኃይለ ሥላሴ ወደ ስልጣን እስከሚመጡበት ድረስ የአባጂፋር ፋሚሊ ጅማን እንዲያስተዳድር ተፈቅዶለት ነበር። ሶ ኢንተርናል አውቶኖሚ በሰላም የገቡት ኢንተርናል አውቶኖሚ ተፈቅዶላቸዋል፣ የአካባቢያቸው እንዲያስተዳድሩ ተፈቅዶላቸዋል ማለት ነው። እያንዳንዱ ልዩ መስመር አስቀምጠንለት በመጨረሻው አካባቢ እንለየውና እናስቀምጠዋለን። ፒስፉሊ የገቡት ምን አይነት ሰላማዊ በሰላም በጦርነት የገቡት ደግሞ ምን አይነት እጣ ፋንታ ገጠማቸው የሚለውን ለብቻው በደንብ የምናየው ነው የሚሆነው። ምኒልክ's expansion to the southwest brought him a conflict with ንጉስ ተክለ ሃይማኖት of ጎጃም who was allowed by the emperor is ዮሐንስ at this time to expand to southwest። ምኒልክ in its expansion to the southwest ማለት ነው ወደ ደቡብ ምዕራብ ኢትዮጵያ ሲስፋፋ ከማን ጋር ተጋጨ? ከንጉስ ተክለ ሃይማኖት ጋር። ንጉስ ተክለ ሃይማኖት ደግሞ ወደ southwest ኢትዮጵያ እንዲስፋፋ ተፈቅዶለታል። they fought at the place known as ኢምባቦ 1882 ወለጋ ውስጥ በሚገኝ ኢምባቦ በሚባል ስፍራ ንጉስ ተክለ ሃይማኖት ኦፍ ጎጃም እና ምኒልክ ተዋጉ። እርግጥ እንዴት ካየን ራስ ጎበናባ ዳጫው ኦፍ ምኒልክ ኤንድ ራስ ደርሶ ኦፍ ንጉስ ተክለ ሃይማኖት ነው የተዋጉት። የሁለቱ ሚሊተሪ ጀነራሎች ናቸው የተዋጉት። the emperor was not passive ንጉሱ ፓሲቭ አልነበረም። he warned them not to fight እንዳትዋጉ ብሎ ማስጠንቀቂያ ሰጥቷል። but they gave him defeat አንሰማህም አሉትና ተዋጉ። ኢምባቦ ላይ ተክለ ሃይማኖት ተሸነፈ፣ ምኒልክ አሸነፈ። እንደውም ፕሮፌሰር ባህሩ ዘውዴ ላይ ካያችሁ ኢምባቦ የሚኒሊክ ፓስፖርት ነው። ወደ ሲስፋፋ ወደ ሳውዝ ዌስት ሲስፋፋ ለምን ሊያስቆመው የሚችል ኃይል ከመጣ ንጉስ ተክለ ሃይማኖት ነበር የሚመጣው። እሱን አሸነፈ ማለት ቪዛውን ማገኘ ማለት ነው ይላል ፕሮፌሰር ባህሩ ዘውዴ። ከዛም በኋላ እርግጥም ያስቆመው የለም። ኢምባቦ was a passport to Milik expansion to the southwest Ethiopia because the only emperor that can stop the expansion of Milik to southwest Ethiopia ወደ southwest Ethiopia ሲስፋፋ ሊያስቆመው የሚችል ካለ ተክለ ሃይማኖት ነበር። እሱም አልቻለም። ከዚህ በኋላ ቪዛውን አግኝቷል መሄድ ነው ማለት ነው። on the first phase ሆኖ በኃይል
incorporated to Minilik Empire after a bloody war of conquest where Arsi at the Battle of Azul, Ras Darge, Ras Govana, and Minilik was the commander of the Minilik's army when they incorporated Arsi በኃይል ሲይዙ እነዚህ ኮማንደሮቹ ናቸው። ራስ ዳርጌ እንደውም አስተዳዳሪ የነበሩት በሚኒሊክ ዘመን፣ ራስ ጎበና ዳጫው ኤንድ ሚኒሊክ ዘ ሰከንድ ኮማንደር ሆነው ሚኒሊክ ራሱ ከስቲቨስት ሬዚስታንስ ነበር፣ ኃይለኛ ሬዚስታንስ ነበር አርሲ። ሚኒሊክ ራሱ የተሳተፈበት ከፍተኛ የማስገበር ዘመቻ ነበር ወደ አርሲ። ሁለተኛው ኢሚሬትስ ኦፍ ሐረር ዘ ባትል ኦፍ ጨለንቆ 1887 ራስ መኮንን ዘ ኮማንደር ኦፍ ዘ ሚኒሊክ አርሚ ኤንድ ዘ ጋቨርነር ኦፍ ሐረርጌ ናቸው። የሐረርጌ የመጀመሪያው አስተዳዳሪም ናቸው። ምክንያቱም ያን አካባቢ ሲያዝ ከፍተኛ ሚና ከነበራቸው ሰዎች መሃል ነው የሚመረጠው ያን አካባቢ ለማስተዳደር በኃይል የገቡት ጋር ማለት ነው። በኃይል የገቡት ጋር ያን አካባቢ ለማስተዳደር በሚኒሊክ የሚመረጠው ያንን አካባቢ ለማስገበር በተደረገ ጦርነት ውስጥ ከፍተኛ ሚና የነበረው ሰው ነው። ስለዚህ ራስ መኮንን አንዱ ናቸው ማለት ነው። ዘ ኮማንደር ኦፍ ሚኒሊክ አርሚ በኋላም የሐረር አስተዳዳሪ ነበሩ። ኢሚር አብዱላይ the last emirates of Harar was defeated by Minilik's army. ሌላው ቀቤና ጉራጌ ነው። ሙስሊም ጉራጌ ቀቤና ጉራጌ or ሙስሊም ጉራጌ under Hassan Injamo tried to resist stiffest resistance to Minilik army under ራስ ጎበና ዳጫው at the battle of ጀልዱ መጽሐፋቸው ላይ የለም። በርግጥ ጀልዱ the battle of ጀልዱ 88 87 አንዳንድ ቦታ በቅንፍ ውስጥ የተቀመጣል። አሁን አዙል 86 ይላል 85 ይላል ሌላ ቦታ። ዓመተ ምህረት በትክክል የሚጠይቃችሁ ሰው በስንት ዓመተ ምህረት ተካሄደ ብሎ የሚጠይቃችሁ የለም። እነዚህ ናቸው ማን ሙስሊም ጉራጌ ቀቤና ጉራጌ ኢሚሬትስ ኦፍ ሐረር በኃይል የገቡት በመጀመሪያ ፌዝ በኃይል የገቡት ማለት ነው። ኢሚሬትስ ኦፍ ሐረር ጨለንቆ፣ አርሲ፣ አዙል ሶስቱ ናቸው በኃይል የገቡት እና ቀቤና ጉራጌ አንደር ዘ ሊደርሺፕ ኦፍ ሐሰን ኢንጃሞ በሚባል ሙስሊም ጉራጌ ይመራ የነበረ ነው። እነዚህ ናቸው ሶስቱ አፍተር ዘ ብለዲየስት ባትል ኢንኮርፖሬትድ ኢንቱ ሚኒሊክ የምንላቸው የፈርስት ፌዝ ማለት ነው። ኦን ዘ ሪጅንስ ዛት ፎት ሚኒሊክስ ፎርስ ትራዲሽናል ሄሬዲተሪ ሩለርስ ዌር ሪፕሌስድ ባይ ኒው አፖይንትስ ኦፍ ሚኒሊክ። ይሄ ነው አንዱ ፊቸር ኢን ዘ ኒውሊ incorporated regions those who fought ሚኒሊክን የተዋጉት በሚኒሊክ ተመራጮች ቅድም ተናግሬያለሁ። ጥሩ ሚና በነበራቸው ኃይለኛ ሮል በነበራቸው ጥሩ ሚና በነበራቸው ኃይለኛ ሚና በነበራቸው ሰዎች ከመካከል አንዱ ይመረጣል ያን አካባቢ እንዲያስተዳድር ላይክ ራስ ዳርጌ ቱዋርሲ ኤንድ ራስ መኮንን ቱ ሐረርጌ እንዳልነው ማለት ነው። ዛዘር ይዛት ላንድ አሊኔሽን ወስ ኮመን ላንድ አሊኔሽን መሬታቸውን ይነጠቃሉ ኢስ ኮመን በኃይል የገቡት ማለት ነው። ለመዋጋት ሞክረው ተዋግተው ያልቻሉት ማለት ነው። ሪሊጂየስ ኤንድ ኢትኒክ ኦፕሬሽን ወስ ኮመን የሃይማኖትና የማንነት ጭቆና ማለት ነው። የዘር ጭቆና የማንነት የዘር ጭቆና በሁለቱም በኃይል የገቡትም በሰላም የገቡትም ጋር አንድ አይነት ነው። ምንም እንኳን በዚህ ሳች በዛም አለ በኃይል የገቡትም ጋር ሪሊጂየስ ኤንድ ኢትኒክ ኦፕሬሽን ኤንድ ኤክስፕሎይቴሽን አለ። የሃይማኖትና የማንነት ጭቆናና ብዝበዛ አለ። በሰላምም የገቡት ጋር ይሄው አለ ሪሊጂየስ ኤንድ ኢትኒክ ኦፕሬሽን አለ። የጋራ ነው ይሄ ለሁለቱም ማለት ነው። ሁለተኛው ፌዝ ፈርስት ፌዝ አይተናል በሰላምና ሰከንድ ፌዝ ላይ እናንተ መጽሐፍ ላይ በሰላም የለም፣ ግን እኔ ማቃቸው ስላሉ ካልተንተን ካላል እሱን ጨምሬያለሁ። ወላይታ ኪንግደም ዲተርማይንድ ቱ ሪፐልስ ዘ ፎርስ ኦፍ ሚኒሊክ አንደር ካዎ ጦና ዘ ኪንግ ካዎ ዊዝ የታይትል ቱ ዘ ወላይታ ኪንግ ማለት ነው። ለወላይታ ነገስታቶች ኪንግ ሰለሞን እንደምንለው ኪንግ ጦና ከማለት ይልቅ ካዎ ጦና ይሉታል ወላይታዎች። ካዎ ወዝ ታይትል ቱ ዘ ወላይታን ማለት ነው። በሱ በወላይታው ንጉስ ካዎ ጦና መሪነት የሚኒሊክን ወታደር ለመመከት ተሞክሯል። ሚኒሊክስ ካምፔን ቱ ኢንኮርፖሬት ወላይታ ወዝ ዲሌይድ ትንሽ ዘግይቷል። ወዲያው ጀልዱ ጨለንቆ ከጨረሰ በኋላ ወዲያውኑ ወደ ወላይታ አልሄደም። እስከ 90ዎቹ ቆይቷል። 1890ዎቹ ማለት ነው። እዛ 87 ቢጨርስም ምክንያቱም ኒው ፋሚን ግሬት ፋሚን ታላቁ ረሃብ በኢትዮጵያ ተከስቶ ስለነበረ ምን ተብሎ ይታወቃል? ክፉ ቀን ተብሎ በኢትዮጵያ ይጠራል።
1888 እስከ 92 የነበረ ፋሚን ነው፣ ረሃብ አይደለም። ማን ነው ድራውት አይደለም ማለት ነው። ድራውት አይደለም ፋሚንና ድራውት ይለያያልና ነው። ፋሚን መስራት አቅቶት ነው የሚሉት ዘጋቢዎቹ። የመዋለ ንጉሥ ጸሐፊዎች ሰው እርሻውን ትቶ ባዝኖ ነበርና ይላሉ አንድ ዘጋቢ ሰውዬ፣ መዋለ ንጉሥ ጸሐፊ ሰውዬ። ስለዚህ ሳይሰራ ተቀርቶ ነው ረሃብ የመጣው እንጂ ድራውት ድርቅ ነው። ይሄ ፋሚን ነው። ሶ ዲስ ኢዝ ኮልድ ክፉ ቀን ተብሎ ይጠራል። ይሄ አካባቢ በኃይለኛው የተጎዳው ኖርዘርን ሴንትራል ሪጅንስ ኦፍ ኢትዮጵያ ነው። እርግጥ ነው ኢት ዋዝ ኮዝድ ባይ ዘ ካትል ዲዚዝ፣ የከብቶች በሽታ ነው። ሬንደር ፒስት የሚባል የከብቶች በሽታ መጣ። ብዙ ከብት አለቀ። እርሻ ኢዝ ኢምፖሲብል ማለት ነው። ታዲያ በትራክተር አለ የምናርሰው፣ በበሬ ነው የምናርሰው። እርሻ ኢዝ ኢምፖሲብል። እርሻ እንዳይካሄድ ያደረገው አንዱ ይሄ ነው። ከኖርዝ ኤንድ ሴንትራል ኢትዮጵያ ፓርት ኦፍ ኢትዮጵያ ነው ከፍተኛ ጉዳት ያደረሰው። The campaign was bloodiest in all campaigns at which Minilik and many notables take part. በጣም ታዋቂ ሰዎችና ሚኒሊክ ራሱ የተሳተፈበት ከፍተኛ ደም መፋሰስ ያስከተለ ጦርነት ነው። ዘዋር ቱ ኮንከር ወላይታን በኃይል ለመያዝ የተደረገው ጦርነት ማለት ነው። the bloodiest የምንለው ጦርነት ነው። የተሳተፉን ሰዎች ብናያቸው ራስ ሚካኤል ኦፍ ወሎ፣ ደጃች ባልቻ ኦፍ ሲዳሞ እንደ አባጅፋር እና በበለጠ ገጽ 62 ላይ ተመልከቱት። ሰዎቹን የሚጠይቃቸው ያለ አይመስለኝም። እንጃ እና ምን ይጠበስ ነው። በቃ አሁን ራስ ሚካኤል ተሳተፈና ምን ይሁን፣ ደጃች ባልቻ ተሳተፈና ምን ይሁን ነው። ዋይ ዘይ ጎት ቪክቶሪ ዋይ ወላይታ ወዝ ዲፊትድ ነው ሂስትሪ ነው የሚመስለኝ ነው። እንደሱ ስለሆነ ማለት ነው። ሰዎችን በዛ ነው በዝርዝር ላይ ያስቀመጥ ነው ማለት ነው። ካወጣውና in 1894 was wounded and captured which marked the end of Walaita's independence to be the part of Ethiopian imperial state እንድትሆን የተደረገበት 1894 ካወጣውና was captured and he was imprisoned his lifetime somewhere in Ancover. so እዚህ ላይ ደግሞ አንዱ ሜን ፋክተር that facilitated to the defeat of ወላይታ and to the victory of ሚኒሊክ ማለት ነው። ሲገለበት ደግሞ አይደል ለሚኒሊክ ቪክቶሪ ከፍተኛ አስተዋጽኦ ያደረገው ክፉ ቀን ራሱ ነው። ዲያራ በሽታ ነው እያልከን፣ ብዙ ከብት አለቀና እርሻ ኢምፖሲብል ነው እያልከን፣ አዎ ክፉ ቀን በመሆኑ ምክንያት አፌክት የሆነው የኖርዝና ሴንትራል ፓርት ኦፍ ኢትዮጵያ ስለሆነ they joined the soldiers of ሚኒሊክ፣ የሚኒሊክ ወታደሮችን ተቀላቀሉ። ጡንቻውን አላጠናከሩትም። ስለዚህ ለወላይታ መሸነፍ አስተዋጽኦ አላደረገም፣ አድርጓል። the other very important issue ፒስፉሊ በሰላም ከገቡት ውስጥ ባሌና ሲዳሞ ነው። ቦረናን አያጠቃልልም። ፒስፉሊ በሰላም ለዚህ ነው ደጃዝማች ባልቻ ሳፎ ብሎ መጽሐፋችሁ ይገልጸዋል። ደጃዝማች ባልቻ ከሲዳሞ ናቸው፣ ግን በፒስፉል እንደገቡ አይገልጽም መጽሐፋችሁ። I don't know what is the reason behind ለኔ ግልጽ ስላልሆነ ማለት ምን እንደሆነ አልገባኝም። ግን በፒስፉል ከገቡት በሰከንድ ፌዝ ፒስፉል ከገቡት ባሌና ሲዳሞ ናቸው። ኢንቴንሽንም አለው። ኢንቴንሽን ሚኒሊክ ኢንቴንድድ ቱ ኮሌክት ሪሶርስፉል ኤሪያ ናቸው። ያቸው ባሌ፣ ሲዳሞ፣ ወላይታ ሪሶርስፉል ኤሪያ ነው። ቱ ኮሌክት ሪሶርስ ቱ ዘ ኢንቪቴብል ለማይቀረው አድዋ ሶርስ ለመሰብሰብ ነው ይላል የባህሩ ዘውዴ መጽሐፍ። ኤኒዌይ ይሄ እነዚህ ናቸው። ባሌና ሲዳሞ በሰላማዊ መንገድ የገቡ ሲሆኑ ወላይታ በዚህ ሰዓት በሁለተኛው ፌዝ ላይ ኦንሊ ነው አፍተር ዘ ብለዲየስት ባትል። እንደውም ጦርነቱ ከሌሎቹ ጦርነቶች በሙሉ ዘ ብለዲየስት ነው የሚለው መጽሐፋቸው ነው። ደግሞ በኃይል ከገቡት ውስጥ ወላይታ ሲሆን ጊዜው ደግሞ ክፉ ቀን ጋር አብሮ የተያዘ ክፉ ቀን ደግሞ ፋሚን እንደሆነ፣ ፋሚን ደግሞ የመጣበት ምክንያት ሬንደር ፔስት የሚባል የከብት በሽታ መጥቶ ከብቶቹ አለቁ። አግሪካልቸር ኢምፖሲብል በመሆኑ ምክንያት ይሄ አፌክት የሆነው ኖርዘርን ኤንድ ሴንትራል ፓርት ኦፍ ኢትዮጵያ ስለሆነ ከኖርዝና ሴንትራል ኢትዮጵያ አፌክት ከሆነበት በዚህ በፋሚና በክፉ ቀን አፌክት ከሆነበት አካባቢ እየበረሩ መጥተው የሚኒሊክ ወታደርን ተቀላቀሉት። ወደ ወላይታ ሲዘምት የሚኒሊክ ወታደር ጡንቻው ፈረጠመ። ለዚህም ወላይታ ላይ ድል ተቀዳጀል ማለት ነው። ዋን ፋክተር ቱ ዘ ሰክሰስ ኦፍ ሚኒሊክ ቱ ወላይታ ወዝ ክፉ ቀን። ይኸው እዚህ ተጽፏል። ኤንቢቢ ጽፌዋለሁ። ሀው ግን በደንብ ገልጨዋለሁ እያስባለሁ እንዴት እንደሆነ በደንብ ገልጫለሁ። ሶስተኛው ፌዝ ከአድዋ ድል በኋላ ነው። ከአድዋ ድል በኋላ ከ1896 እስከ 1900 ድረስ ያለው ነው። ኢት ዋዝ ታርጌትድ አጌንስት ካፋ
የመጀመሪያው ዘ ብለዲየስት ባትል ከፋ ነው። በቃ አፍተር ዋር ኦፍ ኮንከስት ዘ ብለዲየስት ማለት ከዚህ ውስጥ ካሉት ማለት ነው። አፍተር ዋር ኦፍ ኮንከስት የምንለው ከፋ ነው። በቃ ከፋ ነው በጦርነት ሌሎቹ በሙሉ ፒስፉል ነው። ኢን 1892 ታቶ ጋኪ ሰሬቾ 92 ሳይሆን 97 ነው። ሶሪ 1897 ነው። ታቶ ጋኪ ሰሬቾ ታቶ ይዘታይት ላይክ ካዎ ለወላይታ እንዳልነው ታቶ ደግሞ ለከፋ ነገስታቶች የሚሰጥ ታይትል ነው። ኪንግ እንደማለት ነው። ዘ ላስት ኪንግ ታቶ ጋኪ ሰሬቾ ዘ ላስት ኪንግ ኦፍ ከፋ ውንድድ ኤንድ ካፕቸርድ ባይ ሚኒሊክ ኤንድ አርሚ አንደር ዘ ኮማንድ ኦፍ ራስ ወልደ ጊዮርጊስ። በሰላም የገቡት ከፋነች በጦርነት በሰላም የገቡት ቤላሻንጉል፣ ጋምቤላ፣ ቦረና፣ ኦጋዴን፣ አሶሳ፣ ኮማሼ ኦልሶ ኢንኮርፖሬትድ ሪላቲቭሊ ባይ ፒስፉል ሚንስ። በአንጻራዊነት ከከፋ ጋር ስናወዳድረው በሰላም ያለው በዚህ ሰላም እኮ አንጻራዊ ነው፣ ጦርነትም አንጻራዊ ነው። ዩ ሃቭ ቱ አንደርስታንድ ሪላቲቪቲ ያለበት። ስለዚህ በአንጻራዊነት በሰላማዊ መንገድ የገቡ ናቸው። ከከፋ አንጻር ስናየው ዛዘር ኢዝ ቬሪ ኢምፖርታንት ኢሹ። ኢንቴንሽንም አለው። ቅድምም ብለናል። ወደ ባሌ፣ ሲዳሞ፣ ወላይታ ሚኒሊክ የዘመተው ኢንቴንሽኑ ለአድዋው ጦርነት ሪሶርስ ለማሰባሰብ ነው ብለናል። ለማይቀረው ለአድዋው ጦርነት። ይሄ ደግሞ ኢንቴንሽን አለው። ኢንቴንድድ ይላል መጽሐፋቸው። ደግሞ እዚህኛው ላይ ደግሞ ኢንቴንሽን ሰጥቷል መጽሐፋቸው። ኢንቴንሽኑ ምንድን ነው? ዘሰራውንዲንግ ኢሮፒያን ኮሎኒስ ግዛታቸውን አስፋፍተው ወደ ኢትዮጵያ እንዳይገቡ ለመከልከል ነው ይላል። በሙሉ ያቸው ቦርደር ናቸው በሙሉ። ቤላሻንጉል፣ ጋምቤላ፣ ቤላሻንጉል ሌተስት ነው ኖት አፍሬድ። በቃ ቤንሻንጉል ነው መጽሐፋችን የሚለው። ቤንሻንጉል፣ ጋምቤላ፣ ቦረና፣ ኦጋዴን፣ አሶሳ፣ ኮማሼ እነዚህ ናቸው በሙሉ ቦርደር እና ኦጋዴን አለ። የስ ኦጋዴንም አለ። እነዚህ አካባቢዎች በሙሉ ቦርደር ናቸው። ኢንቴንሽኑም ዓላማው ምንድን ነው? የአውሮፓውያን ቅኝ ግዛቶች በዙሪያው የሚገኙ ተስፋፍተው ወደ ኢትዮጵያ እንዳይገቡ ለማስደረግ የነበረ ኢንቴንሽን ነው ይላል መጽሐፋችሁ። ሞቲቭ አለው። ኢንቴንሽን ማለት ሞቲቭ ማለት ነው፣ ዓላማ ማለት ነው። ዓላማው ዘ ፖሲብል ኢሮፒያን ኤክስፓንሽን ፍሮም ዘ ናይበሪንግ ኮሎናይዝድ ካንትሪስ በዙሪያው ከሚገኙ ቅኝ ገዢ ሀገሮች ወይም ቅኝ ከሚገዙ የአፍሪካ ሀገሮች ቅኝ ገዢዎቹ ወደ ኢትዮጵያ እንዳይስፋፉ ለመከልከል የታሰበ ነው ይመስላል። ቬሪ ኢንተረስቲንግሊ ሚኒሊክ ኤክስፓንሽን ቱ ዚስ ቦርደር ሪጅንስ ዋዝ ቱ ቼክ ስቶፕ ማለት ነው ዘ አድቫንስ ኦፍ ዩሮፒያን ኮሎናይዘርስ ራዘር ዩሮፒያን ኮሎናይዘርስ። ዘ አዘር ቬሪ ኢምፖርታንት ቲንግ ኢዝ ዛት ራስ መኮንን አርሚ ኢንቱ ሼክ ደምስ ኦፍ አሶሳ ጎት ሲግኒፊካንት ሳፖርት ፍሮም ሌቃ ቄለም ኤንድ ሌቃ ነቀምት። ይህ አንዱ ፋክተር ነው ማለት ነው። በሶስተኛው ፌዝ ላይ በሼክ ደሞቹ በአሶሳ ድል ለማግኘታቸው ራስ መኮንን ከፍተኛ አስተዋጽኦ ያደረገው የሌቃ ለቀምትና የሌቃ ቄለም ኦሮሞ ኪንግደምሴን ወለጋ ያደረጉት ድጋፍ ነው። አዎ ፋክተር ነው ማለት ነው። ለሚኒሊክ ሳክሰስ አንዱ ፋክተር ነው ማለት ነው። ለአዘር ቬሪ ኢምፖርታንት ይዛት ሼክ አብዱራህማን ሆጀሌ ዲፌክትድ ቱ ሳይድ ኦፍ ራስ መኮንን፣ ወደ ራስ መኮንን ሳይድ ክዶ ማለት ነው። ሼክ ደሞችን ክዶ ወደ ራስ መኮንን ሳይድ በማድላቱ ምንን አጨናገፈው ይላል። አቦርትድ ዘ ፍሮንት አጌንስት ሚኒሊክስ ፎርስ፣ በጋራ ሆነው የሚኒሊክን ጦር እንዳይዋጉ አጨናገፈው። ሆጀሌ ወደ ሚኒሊክ ሳይድ መምጣቱ ማለት ነው። ሶ ዚስ ዋዝ አ ቬሪ ኢምፖርታንት ፋክተርስ ቱ ኢምፖርታንት ፋክተር ፎር ዘ ሳክሰስ ኦፍ ሚኒሊክ ኢን ዘ ሰርድ ፌዝ ማለት ነው። አንድ ዘ ሳፖርት ኦፍ ሌቃ ቄለም ኤንድ ሌቃ ነቀምቴ ኢን ዘ ሳብሚሽን ኦፍ አሶሳ ሼክ ደምስ፣ አሶሳን ሼክ ደምስ በሚይዝበት ሰዓት የሌቃ ቄለምና የሌቃ ነቀምት ድጋፍ። ሁለት ሼክ ሆጀሌ ዲፌክትድ ኦር ዲናይድ ማለት ነው። ዲፌክትድ ቱ ሳይድ ኦፍ ሚኒሊክ፣ ወደ ሚኒሊክ ሳይድ ዲፌክት ሆኖ በመምጣቱ ምክንያት ነው ሚኒሊክ የተሳካለት ማለት ነው። የመሬት ስሪት ነው ሌላው ኢሹ። የመሬት ስሪት ወይም ላንድ ሆልዲንግ ሲስተም ርስትና ጉልት ነው። ይሄ አምናም በ11ኛ ክፍል ፖርሽን ላይ ያለ አሁንም እንድገመው ችግር የለውም። ርስት ላንድ ዊች ዋዝ ሄሬዲተሪ ላንድ ሆልዲንግ ዋዝ ኮመን አሞንግ ዘ ኖርዘርን ሪጅን፣ በኖርዝ ኢትዮጵያ ኤንድ በሴንትራል ፓርት ኦፍ ኢትዮጵያ፣ በኖርዝ ብቻ ሳይሆን በሴንትራል ፓርት ኦፍ ኢትዮጵያ ከትግራይ ጀምሮና ጎጃም፣ ጎንደር፣ ሸዋ እነዚህ በሙሉ የነበረ የላንድ ሆልዲንግ ሲስተም ነው። ርስት
ፋሚሊ ሄሬዲተሪ ላንድ ሆልዲንግ ሲስተም ነው። በቃ አባትና እናት የነበራቸው መሬት አለ። እነሱ ሲሞቱ 4 ልጆች ካላቸው ለ4 ይከፈላል። መሬቱ ፍራግመንቴሽኑን እናስቡት እንግዲህ እነዛ 4 ልጆች 4 ልጅ ከወረዱ እንዴት እንደሚሆን መሬቱ ዩካን ብትስሱ ነው የሚወጣው። ስለዚህ ርስት ወዘ ላንድ ሆልዲንግ ሲስተም ሄሬዲተሪ ነው። ከዘር ወደ ዘር የሚተላለፍ ማለት ነው። ከዘር ወደ ዘር የሚተላለፍ ላንድ ሆልዲንግ ሲስተም ነው አሞንግ ዘ ኖርዘርን ኤንድ ሴንትራል ፓርት ኦፍ ኢትዮጵያ። ኦኬ ጉልት ሲስተም ኦልሶ ኤክስፒሪየንስድ ኢን ዘ ኖርዝ። ኖርዞቹ ያንን ርስት ብቻ አይደለም ይዘው የቆዩት ጉልትንም ኤክስፒሪየንስ አድርገዋል። ጉልት ኦር ባለጉልት ምንድን ነው? ዘወርድ አማርኛው ነው መምጣት ነው። ባለጉልት ተጎለተ ተቀመጠ ማለት ነው። ባለጉልት ወዘ ጋቨርንመንት ኦፊሻል ሁ ኮሌክት ታክስ የሚሰበስብ ኮንስክሪፕት ሶልጀርስ ወታደር የሚመለምል እና ያንን የሚመራ ሰምታይምስ አክት አዝ ኤ ጀጅ እንደ ዳኛም አክት የሚያደርግ ማለት ነው። ጉልት ወዝ ኖት ሄሬዲተሪ ኢን ዘ ሜዲቫል ፔሪድ ተብላችሁ ነው 11ኛ ክፍል የተማራችሁት። አዎ ጉልት ወዝ ኖት ሄሬዲተሪ በት ግራጁዋሊ ርስተ ጉልት ሲሆን ኢት ቢኬም ሄሬዲተሪ። ርስተ ጉልት የሚሆንበትን አጋጣሚ በደንብ ላብራራው ምንትን ስለሚያስፈልግም በደንብ ማወቅም ስላለባችሁ ባለጉልት አለ። ባለጉልት አንድ አካባቢ ተሾሞ መጣ እንበል። እዛ አካባቢ በመጣበት አካባቢ ባለጉልት ሆኖ መጣ። ባለጉልት ሃዝ ኖ ራይት ኦን ዘ ላንድ መሬቱ ላይ ምንም መብት የሌለው ነው። ኢኮሌክት ታክስ የመንግስት መመሪያ ሲመጣ ይናገራል ለገበሬው። ከገበሬው እንትን ይሰበስባል ግብር አሰባሰቡን በኋላ እናየዋለን። ኢንካይንድ አለው በሌበር አለው ምን አለው። ኢንካይንድ ማለት ከሚያመርተው ከየአይነቱ ማለት ነው። እሱን በኋላ እናየዋለን። ሶ ባለጉልት ሆኖ ከመጣ በኋላ ከዛ አካባቢ ሰውኛ ነውና ከዛ አካባቢ የባለ ርስት ልጅ ሊያገባ ይችላል። የባለ ርስት ልጅ ሲያገባ በሚስቱ ባለ ርስት ሆነ። ሺ ዱ ሃቭ ኤ ራይት ኦን ዘ ላንድ ሄሬዲተሪ ላንድ ነው ብለን የለ ርስት ማለት ከፋሚሊው ርስት የማግኘት መብት ሲኖራት ኦር ሲኖረው ወይ ልጁ ሲያገባ ልጁ ሄዶ ሲያገባ ኦር ልጁ ስታገባ በአንድ ቦታ ብቻ እሱ ሲያገባ ብቻ አረጋችሁ እንደ ልጅ ይወልዳል። ልጁ ሌላ ባለ ርስት ያገባል። ልጅ ይወልዳል። ሴት ልጁ ሌላ ባለ ርስት ባላባት ታገባለች እንደማለት ነው። ዩ ካን አንደርስታንድ ዛት። ይሄንንም እስከዛው ድረስ ማየት አለበት ማለት ነው። ያን ጊዜ ምን ይሆናል? ርስተ ጉልት ይሆናል። አት ዚስ ታይም ርስተ ጉልት ሲሆን ደግሞ ምን ይሆናል? ሄሬዲተሪ ይሆናል። ኢት ፓስድ ፍሮም ዘ ፋዘር ቱ ዘ ሳን ማለት ነው። ከአባት ወደ ልጁ ይተላለፋል ማለት ነው። ይሄ ነው ባለ ርስተ ጉልት ሲሆን ሄሬዲተሪ እየሆነ ይመጣል ነው። ኦን ዚስ ገባር መልከኛ ገባር ሚንስ የመሬት ባለቤት who hold the land had to pay ግብር or tribute to the state ማለት ነው። ግብር ከፋይ ማለት ነው። መልከኛ ቅድም ያለው ባለጉልት ማለት ነው። ሌላው በሌላ አነጋገር መልከኛ or ባለጉልት either individual or institutions like church or monastery። አንዳንድ ጊዜ መልከኛ or ባለጉልት ግለሰብ ብቻ ላይሆን ይችላል። ለቤተክርስቲያን ይሰጣል፣ ለሞናስተሪ ይሰጣል፣ ለገዳማትም ይሰጣል ባለጉልትነት። ስለዚህ ባለጉልት አይዘር ኢንዲቪጁዋል ይሆናል ኦር ኢንስቲትዩሽን ሆነ ስንል ቤተክርስቲያን ወይም ገዳም ማለት ነው። ግብር ትሪቢዩትስ ዌር ፔይድ ኢን ካይንድ ኦር ፕሮቫይድድ አንፔይድ ፎርስድ ሌበር ዋት ዊ ኮል ኢት ከርቬ ሌበር ያልነው ማለት ነው። ፎርስድ አንፔይድ ሌበር በሁለት አይነት መልክ ነው። ኢንካይንድ ማለት ከሚያመርተው ከጤፉም ከጠቦቱም ከሙከቱም ከማሩም ማለት ነው። ኤንድ ኦልሶ ዘይ ሬንደርድ ኦር ዘይ ጊቭ አንፔይድ ፎርስድ ሌበር። የባለ ጉልቱ መሬት ይታጨላል ኦር ውሃ ይቀዳል ኦር ወፍጮ አለ የሳቸው ከተባለ ገበሬው ይሄዳል። ባለጉልቱ ጉልተኛው ግን አይመጡም ወደ እሳቸው ጋር። ስለዚህ አንፔይድ ፎርስድ ሌበር ማለት በዚህ ነው። ለድጋመው ባለፈውም ተናግሬዋለሁ። ባይሄድ ምን እንደሚመጣበት ይታወቃል። ፎርስድ ነው ማለት ነው። አንፔይድ ነው። እሳቸው ልክ እንደ ደቦ ለእሳቸው ደቦ እንደወጣ ለሱም ደቦ አይመጡም። አንፔይድ ነው። ለዚህ ነው ባለጉልት ኦልሶ ጎት ጊፍት ኤንድ ሃድ ከርቬ ሌበር። ባለጉልት ጊፍት ልጁን ሲድር ወይም ሴት ልጁን ሲድር ወይም ሹመት ሲያገኝ መታያ ይባላል። ገበሬ ይዞለት ይሄዳል ስጦታ ለሱ አሁንም ወይም ለልጁ
ልጁን ሲድር ወይም ሴት ልጁን ሲድር ይሄዳል ገበሬው ሊሰጥ ቤቱ ሲሰራ የሱ ወፍጮ ሲፈጭ ውሃ ሲቀዳ ኦር የልጁ ሰርግ ጠላ ሊሞላ ነው ከተባለ ውሃ ሲያግዝ ይውላል ገበሬው። ከርቬ ሌበርም ጊፍትም ባለጉልት ያገኛል ከገበሬው ማለት ነው። ቼንጂንግ ዳይናሚክስ ኢን ላንድ ቴኒዩር ኢን ዘ ሳውዝ። አሁን የመሬት ይዞታውን በዋናነት ሊያሳያቸው የፈለገው የመሬት ስሪቱን ኦር ላንድ ሆልዲንጉ ኢን ዘ ኖርዝ እና ሳውዝ የተለያየ መሆኑን ሊያሳያቸው ነው። ሌላ ነገር የለውም። የሁሉ የተባለው ርስት ላንድ ወዝ ፕሮቫይደድ ቱ ዘ ኖርዘርነርስ። ከኖርዝ የሚመጡት ኖርዞቹን አሁን ርስት ላንዱ እየተበጣጠሰ መጣ ብዬ ቅድም አሳይቻቸዋለሁ። አሁን እየተበጣጠሰ ሲመጣ ርስት ላንድ ወደ ሳውዝ መሰጠት ተጀመረ። ለማን? ለኖርዞቹ። ርስት ላንድ ፕሮቫይደድ ቱ ዘ ኖርዘርነርስ ኢን ዘ ኒውሊ ኢንኮርፖሬትድ ሪጅንስ፣ አዲስ በተያዙት አካባቢ። ለምን መፍትሄ? አዝ ኤ ሶሉሽን ቱ ላንድ ፍራግመንቴሽን ኢን ዘ ኖርዝ ርስት ላንድ። በሰሜን በሚገኘው በርስት ላንድ መሬቱ ተጣበበ። ስለዚህ እንደ መፍትሄ ለኖርዘርኖቹ ከሳውዝ ኢን ዘ ኒውሊ ሴትልመንት ኤሪያ ኢን ዘ ኒውሊ ኢንኮርፖሬትድ ኤሪያ በአዲስ በተያዙት አካባቢዎች መሰጠት ተጀመረ። አዝ ኤ ሶሉሽን ቱ ላንድ ፍራግመንቴሽን ኢን ዘ ኖርዝ ማለት ነው። ገባር መልከኛ ሲስተም ኢንስቶልድ ኢን ዘ ኒውሊ ኢንኮርፖሬትድ ስቴት። ገባር መልከኛ የተቋቋመው በአዲስ በተቋቋሙት አካባቢዎች ነው። ገባር መልከኛ ማለት ግብር የሚገብርና ባለጉልት ማለት ነው እኮ ሌላ ነገር የለውም። እኔም መልከኛ ዋት ዊኮል በፊት የነበረው ስላስጠላ መስለኝ ቃሉ ነፍጠኛ የሚለውን መልከኛ ወደሚለው የተቀየረው ስለሚያስጠላ ኢንስቶልድ ኢን ዘ ኒውሊ ኢንኮርፖሬትድ ኤሪያ መግባታቸውን ነው ልናይ። በት ኢን ዘ ፒስፉሊ ሳሚትድ ሪጅን ፒስፉሊ ሳሚትድ ሪጅን መልከኛ ገባር በርደን ዌር ፍሪ ኤንድ ሪቴንድ ሰም ዲግሪ ኦፍ አውቶኖሚ። ገባር መልከኛ ቅድም ኢንካይንድ አንፔድ ከርቬ ሌበር ያልነው አንፔድ ፎርስድ ሌበር የምንለው ከሱ ነፃ ናቸው። ሪላክስድ ነው እንጂ ሙሉ በሙሉ ነፃ አይደሉም። ሪላክስድ ነው። በኃይል ከገቡት ይልቅ በሰላም የገቡት ጋር ሪላክስድ ነው፣ ፍሪ ነው ለማለት ነው። ሪጅን ዛት ኢንኮርፖሬትድ ፎርስፉሊ ኤክስፐሪየንስድ ላንድ አሊኔሽን። ይሄ በጣም የሚለየው ነገር ላንድ አሊኔሽን ወዝ ኮመን ኢን ዘ ሪጅንስ ዛት ፎርስፉሊ ኢንኮርፖሬትድ ኢንቱ ሚኒሊክስ ኢምፓየር። ወደ ሚኒሊክ ኢምፓየር የተቀላቀሉት በኃይል ላንድ አሊኔሽን ወዝ ኮመን። ቀላድ ሲስተም ወዝ ሌተር ኦን ኢንትሮዲውስድ። ቀላድ አማርኛ ነው፣ መጫኛው ነው፣ የገመዱ አይደለም። አሁን ገበሬውን ብትጠይቁት ቀላድ ምንድን ነው ብትሉት ይሄ ማዳበሪያው ተገምዶ ነው የሚላቸው። እሱ አይደለም ቀላድ። ቀላድ የጠፍሩ ነው። ቀላድ ሲስተም አንድ ቀላድ ስንት ጋሻ እንደሆነ ይታወቃል። ቀላድ ሲስተም ወዝ ኢንትሮዲውስድ አዝ ሪዛልት ላንድ ፕራይቬታይዜሽን ወዝ ካሚንግ። ላንድ ፕራይቬታይዝድ፣ ላንድ በግል መያዝ መጣ። ላንድ ፕራይቬታይዝ ካለ ላንድ ሊዝ አለ፣ መሬት ይሸጣል። መሬት ሲሸጥ ገበሬው ከገበሬነት ወደ ጭሰኝነት ይቀየራል አብሮ። ዩ ሃቭ ቱ አንደርስታንድ ዛት ማች ላንድ ኦውንድ ባይ ሴንትራል ገቨርንመንት። ብዙ መሬት የመንግስት ሀብት ነው፣ የመንግስት ንብረት ነው። ስቴት ሬቪኒው ይጨምራል፣ የመንግስት ግብር ይጨምራል። ላንድ በቀላድ ሲስተም እንዴት ሆኖ እናየዋለን። ዘ ላንድ ዋዝ ዲቫይድድ ኢንቱ 3 ካታጎሪስ ቤዝድ ኦን ኢትስ ፈርቲሊቲ። በለምነቱ መጠን ለአንዱን በሶስት ከፈሉት። ለም ፈርታይል፣ ጠፍ ለም ሰሚ ፈርታይል፣ ጠፍ ደግሞ አንፈርታይል። አማርኛ ነው ጠፍ። ለም አማርኛ ነው፣ ፈርታይል ማለት ነው በእንግሊዝኛው። ለም ጠፍ ሰሚ ማለት ነው፣ ሰሚ ፈርታይል ማለት ነው። ጠፍ አንፈርታይል ማለት ነው። መሬቱን በሶስት ካታጎሪ ከፈሉት። ለምን እንዲያመች ነው። they have to pay tribute or ግብር or tax annual tax based on the fertility of the land ማለት ነው። በመሬቱ ለምነት መጠን ነው ግብር የሚከፈለው ማለት ነው። the more the fertile the higher the tax ማለት ነው። ለዚህ መከፈል ያስፈልገው ማለት ነው። peasants also land privatization ካለ ምን ብያለሁ? land privatization ካለ land lease አለ፣ ኮመን ነው። ስለዚህ peasants were turned into tenants and also sometimes they migrated to the urbans to look for jobs. ስራ ፍለጋም ወደ ከተማ እንዲሰደዱ አስገድዷቸዋል። external relation challenges and threat we have seen about General Napier during the period of Theodorus። መቅደላን የሚዘርፉትን ከዘረፉ በኋላ
ነጮቹን ካስለቀቁ በኋላ አለማየሁን ይዘው እንደተመለሱ አይተናል በቴዎድሮስ ዘመን። የሚከተለው የግብፃውያኖች ወረራ ነው። የግብፃውያኖች ወረራ ዱሪንግ ዘ ፔሪድ ኦፍ ዮሐንስ ነው፣ በዮሐንስ ዘመን ነው። ለዚህ ነው ኤክስተርናል ቻሌንጅ ላይ በኋላ እናገኘዋለን መልሰን ያልነው። አሁን ዮሐንስን ልናገኘው ነው። ኤክስተርናል ትሬት ዘ ባትል ኦፍ ጉራ ኤንድ ጉንደት። ኢጂፕሽያን ኢንቬድድ ኢትዮጵያ ፍሮም 3 ዳይሬክሽን፣ በ3 ዳይሬክሽን ነው በግብፃውያን። ዱ ዩ ሪሜምበር ዛት ቴዎድሮስ ሽፍታ በነበረበት ሰዓት በዌስተርን ኢትዮጵያ በሱዳን አካባቢ ደባርቂ ላይ በግብጾች ተሸነፈ 1848። ለምን አሸነፉኝ ያለ ዘመናዊ ጦር መሳሪያ የታጠቀ ወታደር ስላላቸው ነው አለ። የዛን ጊዜ የግብጾች ወረራ በሱዳን በኩል ነበር ማለት ነው። ዩ ሃቭ ቱ አንደርስታንድ። እሱን እንድታቁት እንዳትረሱት፣ እሱ እንዳይረሳ። ያን ጊዜ በቴዎድሮስ ዘመን በዌስት ነበር በሱዳን። ሱዳን ወዝ ዩዝድ አዝ ስፕሪንግ ቦርድ፣ እንደ ስፕሪንግ ቦርድ መነሻ አድርገው ይጠቀሙበት የነበረው ሱዳን። አሁን ግን በቀይ ባህር በኩል መጡ። እንደውም ዳይሬክሽን ደግሞ 3 ሆነ። ዲዛይነር ሁሉ አመጡ። መርሲነሪ ቅጥረኛ ከውጭ ይህንን ጦርነት ዲዛይነር አመጡልን። 3 ዳይሬክሽን የምንለው ነምበር 1 ዘይላ ነው። ከዘይላ ኢጂፕሽያን ፎርስ አንደር ሙሐመድ ራኡፍ ፓሻ በሚባል ሰውዬ ዘ ኦኮፓይድ ሐረር 1875 እስከ 1885 ተቆጣጥረውታል። ሐረር ወዝ ሩልድ ባይ ኢጂፕሽያንስ ኦልሞስት ፎር 10 ይርስ ማለት ነው። ግብፅ ማን ነው ሐረርን ለ10 ዓመት ያህል አስተዳድራለች። 3 ፓሻዎች አስተዳድረውታል። ኢፍ ዩ አር ኢንተረስትድ ማንም ይጠይቃቸው የለም እንጂ 3 ፓሻዎች ሐረርን አስተዳድረውታል። ሁለተኛው ከታጁራ ወደ ሸዋ ነው። ዓላማው ሸዋን መቆጣጠር ነው። ከታጁራ ሙዚንጀር ዋርነር ሙዚንጀር ይባላል። የዚህ የግብፃውያን ወረራ አርኪቴክት ነው፣ ዲዛይነር ነው። ዋርነር ሙዚንጀር መርሲነሪ ነው። ስዊትዘርላንድ ከስዊትዘርላንድ የመጣ ቅጥረኛ ነው። የስዊዝ ቅጥረኛ ነው። ዘይ ወንትድ ቱ ኦኮፓይድ ሸዋን ለመያዝ ያደረጉትን እንቅስቃሴ አትዘናይት ማታ ሲሆን ዘይ ፓስድ ኢን ዘ ሎላንድ ኦፍ አፋር ላይ ሌሊት ተኝተው አደሩ። የአፋር ጊሌ ታውቃላችሁ አይደል? እዚህ ታጥቀው የሚሄዱት ለወሬ ነገር ያልተመለሰም 500ንም እዛው ሸክ አረጓቸው። ነን ኦፍ ዘም ሪተርንድ ቱ ዜር ካንትሪ ኤንድ ዘ ኢጂፕሽያን አግሬሽን ፍሮም ታጁራ ቱ ሸዋ ወዝ ፌይል። ሙሉ በሙሉ ራሱ ሙዚንገር ራሱ ጨምሮ ሁሉም ተቀልተው እዚሁ ቀሩ። ወደ ሸዋ የተደረገው ሙከራ አልተሳካም። 3ኛው ከምጽዋ ነው። ከምጽዋ ዌል አርምድ ኢጂፕሽያን ፎርስ አንደር ኮሎኔል አሬንድሮፕ። አሁንም ይሄ ዴኒሽ ነው ማለት ዴንማርካዊ ማለት ነው። ዴኒሽ ወራ አይተነለ ጀርመን ላይ ስናይ ዴኒሽ ነው። ሎስት ዘ ባትል ኦፍ ጉንደት 1875 በዮሐንስ 1875 ጉንደት ላይ ተሸነፉ። 1876 አፍተር 1 ይርስ ኢጂፕሽያንስ ዌል ፕሪፐርድ በደንብ ተዘጋጅተው ቱ አቬንጅ ኦር ሪቬንጅ ዘር ዲፊት አት ጉራ ጉንደት ላይ የነበረውን ሽንፈት ለመበቀል በደንብ ተደራጅተው መጡ። ዘ ኮማንደር ዌር መሐመድ ራቲ ፓሻ እና አሜሪካዊ ጀነራል ሎሪንግ ነው። ባሪያና የባሪያ ንግድ እዛ አሜሪካ ሲቀርበት ባሪያ ላይ ያመጣ ነው ከዚህ የመጣው። በት ሂ ሎስት ሂዝ ላይፍ አት ዘ ባትል ኦፍ ጉራ ላይ ሂ ዋዝ ሹትድ ኤንድ ዳይድ። በጥይት ተመቶ ሞተ። ኤንድ አት ዘ ባትል ኦፍ ጉራ ለሁለተኛ ጊዜ ተሸነፉ። ዋን ቲንግ ልናነሳው ግብጾች ይህን ያህል በ3 ዳይሬክሽን በዘይላ ወደ ሐረር የተሳካላቸው፣ በታጁራ ወደ ሸዋ ያልተሳካላቸው፣ በምጽዋ ወደ ኖርዝ ኢትዮጵያ ያልተሳካላቸው ሙከራ ለምንድን አደረጉ ብለን ስንነሳ ኢጂፕሽያንስ ዘይ ቲንክ ዛት ፖስት መቅደላ ከመቅደላ በኋላ ዋክሹም ጎበዜው ፍላስታ አለ፣ ሚኒሊክ አለ፣ ዮሐንስ አለ። እነዚህ 3 እርስ በርሳቸው እኔ ነክስ ይዋጋሉ። ስለዚህ ዘይ ዊል ቢ ዊክ ይዳከማሉ፣ በቀላሉ እናሸንፋቸዋለን። ኢትዮጵያ ኢዝ ዊክ አፍተር መቅደላ ብለው እንዲያስቡ አስችሏቸዋል። ይሄ ጉዳይ አንድ። ሁለተኛ አት ዘ ባትል ኦፍ መቅደላ ዘ ብሪቲሽ ጎት ቪክትሪ ዊዝ ሚኒመም ሳክሪፊኬሽን፣ በትንሽ መስዋዕትነት ነው እንግሊዞች በቴዎድሮስ ላይ ድል የተቀዳጁት። ነግሬያቸዋለሁ። ቴዎድሮስ 100,000 ጦር የነበረው መቅደላ ላይ የነበረውን የወታደር ቁጥር አይተናል። ጥለውት ሸሽተውት ክደውት ስለነበረ
ዘ ዊክ ቴዎድሮስ ወዝ ዲፊትድ ባይ ናፒር ነው የሚባለው። እንደውም ደካማው ቴዎድሮስ የተሸነፈው ቴዎድሮስ በናፒር ተሸነፈ ነው የሚባለው። ይህንን አላሰቡም። እንግሊዞች በዚህ መስዋዕትነት ድል ካገኙ እኛ በቀላሉ ድል እናገኛለን የሚል ሐሳብ ይዘው ነው ስሪ ዳይሬክሽን ወረራ ያደረጉት። ይሄ ግን አልተሳካም። ኦልዞ ዮሐንስ ስኮርድ ቪክትሪ ኦቨር ኢጂፕሽያን አት ጉንደት ኤንድ ጉራ 1875-76 ማለት ነው። ኢጂፕሽያን ዲድ ኖት ሊቭ ቦጎስ፣ ምጽዋ ኤንድ አዘር ኮስታል ሪጅን። ለምን አልተዉትም? በኋላ እንዴት ለቀው ወጡ? በሚቀጥለው የምናየው ይሆናል። አመሰግናለሁ።